ሰላም እንዴት አላችሁ? ውድ የሙሌ ቴክ ቤተሰቦች፣ ዛሬ የማሳያችሁ ትላንት በጠየኳችሁ መሰረት ፍሪ ኢንተርኔት እንድሰራላችሁ የጠየቃችሁ ብዙ ስለሆናችሁ እሱን ለመስራት መጥቻለሁ ማለት ነው። ስለዚህ ፍሪ ኢንተርኔት የምትጠቀሙባቸው አፕሊኬሽኖች ምን ናቸው፣ የትኞቹ የተሻሉ ናቸው፣ እንደዚሁም ደግሞ ፍሪ ኢንተርኔት ስትጠቀሙ ምን ማድረግ አለባችሁ፣ ምን አይነት ፓኬጅ ብትገዙ የተሻለ ትጠቀማላችሁ የሚለውን አሳያችኋለሁ። ሁላችሁም ቪዲዮውን እስከ መጨረሻው ከተከታተላችሁት ኢንተርኔት ላይ የምታወጡትን ገንዘብ መቀነስ ትችላላችሁ ማለት ነው። ስለዚህ ፍሪ ኢንተርኔት ስትጠቀሙ በተለያየ አይነት መንገድ መጠቀም ትችላላችሁ። አንደኛ በዜሮ ብር ወይም ያለምንም ካርድ እና ፓኬጅ መጠቀም ትችላላችሁ። ሁለተኛ ለምሳሌ ለቴሌግራም ብላችሁ የምትገዙት ፓኬጅ ካለ ያንን ለሁሉም ሶሻል ሚዲያ ወይም ለዩቲዩብ፣ ለቲክቶክ እንደሆነ አድርጋችሁ መጠቀም ትችላላችሁ። ሁለቱንም አይነት መንገድ ተጠቅሜ ያሳያችኋለሁ። በመጀመሪያ ነፃ ኢንተርኔት የምትጠቀሙባቸውን አፕሊኬሽኖች መለየት አለባችሁ። ማንኛውም ቲክቶክ ላይ ይሄን ያስጠቅማል፣ ይሄን ነፃ ኢንተርኔት ያስጠቅማል እያለ ስለጮኸ ብቻ እናንተ ያንን ዳውንሎድ በማድረግ እንግዲህ ስልካችሁን ማጨናነቅና ካርዳችሁን መጨረስ የለባችሁም ማለት ነው። ትክክለኛውን መለየት አለባችሁ። አንድ ቀን ሰርቶም የሚያቆም ስላለ ማለት ነው። እነዚህኞቹ ግን በተለይ አንዱ አሁን የማሳያችሁ በቅድሚያ HTTP ኢንጀክተር የሚባለው አፕሊኬሽን ብዙ አመታት እየተጠቀምኩት ነው። በጣም ብዙ ጊዜ ነው ይሄ የሚሰራው ማለት ነው። የሚቋረጥ አይደለም። ስለዚህ ይህንን አፕሊኬሽን ትከፍታላችሁ በመጀመሪያ ማለት ነው። አፕሊኬሽኑ ከፕሌይ ስቶር ላይ ያለላችሁ ወይም ቴሌግራም ቻናል ላይ ያስቀምጥላችኋለሁ። ይህንን አፕሊኬሽን ስትከፍቱት እንደዚህ ነው። አሁን ዳታ ስላስገባሁበት ምንም አይነት ፋይል የለውም። እንደዚህ ነው የምትሉት። ስታርት ስትሉትም ሰርቨር ምረጡ ነው የሚላችሁ። ስለዚህ ይህንን ለማግኘት ቀጥታ ደግሞ ቴሌግራም ቻናል ላይ ትገባላችሁ። ወደ ቴሌግራም ትሄዱና ሰርች ምልክቷ ላይ @ሙሌቴክ ሪያክት ብላችሁ ሰርች ስታደርጉ የመጀመሪያ የሚመጣላችሁ ቻናል አለ። ከ690 በላይ ሰብስክራይበር አለው። ይሄንን ትከፍታላችሁ። ይሄን ስትከፍቱም የተለያዩ በየቀኑ የሚለቀቁ ፋይሎች አሉ። እነዚህን ፋይሎች ዳውንሎድ ታደርጋላችሁ። ይሄንን ዳውንሎድ ታደርጉትና ኦፕን ትሉታላችሁ። ኦፕን ስትሉት አፕ የሚመጣላችሁ ከሆነ HTTP ኢንጀክተርን ትመርጣላችሁ። በመጀመሪያ መጫን ስላለባችሁ ማለት ነው። እንደምታዩት ሰክሰስፉሊ ኢምፖርትድ ብሎኛል ማለት ነው። ዘን ስታርት ትላላችሁ። ይሄን ስታርት ስትሉት ኮኔክት ይሆንላችኋል። ይሄን ቪ2 ወይም ኤክስ-ሬይ ነው። SSH ፋይል ነው። በጣም ፈጣን የሚሆነው ያው የተለያዩ ፈጣን የሆኑ ፋይሎችን ስለምንለቅ በየቀኑ እሱ ጋር እየገባችሁ ማግኘት ትችላላችሁ። ኮኔክትድ ሲሆንም በዚህ ምልክት ያመጣል። ይሄን ኮኔክትድ ይላል ማለት ነው። በዚህ መልኩ ትጠቀማላችሁ ማለት ነው። ሁለተኛው አፕሊኬሽን ደግሞ ይሄ ነው። በዚህ ጋር የምታዩት FX ታኒያል ይባላል። ይሄኛውንም ኦፕን እንለዋለን። ኦፕን ስትሉ በዚህ መልኩ ይመጣል። ላተር የሚለውን ትቻናላችሁ። ቴሌግራም ቻናላችሁ ተቀላቀሉ ነው የሚሉት። ላተር ትሉታላችሁ። ከዚህ ጋር ስትከፍቱ ሁለት አይነት አሉ የሚመጣላችሁ። አንደኛው የመጀመሪያው ነው ሎኬሽን፣ ሁለተኛው ደግሞ ኔትወርክ ነው። ሎኬሽኑ ባይ ዲፎልት የሚመጣው አውቶ ሴሌክት ሰርቨር ሆኖ ነው። ይሄም አውቶ ሴሌክት ይሆናል በራሱ ጊዜ ማለት ነው። ስለዚህ ይሄን ባይ ዲፎልት ተወታላችሁ፣ ምንም መቀየር አያስፈልገውም። ሁለተኛውን ግን እዚች ጋር ቀስቷ ምልክት ጋር ትነካላችሁ። እዚች ቀስቷ ላይ ነክታችሁ የተለያዩ ሰርቨሮች አሉ። አሁን ኦልሬዲ ኢትዮጵያ ስላስገባው ነው እንጂ የብዙ የሁሉም ሀገር ነው ያሉት። ስለዚህ ኢትዮጵያ ብላችሁ ሰርች ታደርጋላችሁ። ኢትዮጵያ ብላችሁ ሰርች ስታደርጉ ሙሉ የኢትዮጵያ ብቻ ይመጣሉ ማለት ነው። እንደዚህ ላይ የምታያቸው ሙሉ የኢትዮጵያ ናቸው። ለሳፋሪኮምም የሚሆን አለው ከዚህ ላይ ሁለት አሉ። ከሁለቱ ግን አንዱ የተሻለ ነው። እኔ ሞከርኩትና እኔ የተጠቀምኩት ስላለ ማለት ነው። ይሄንኛው የተሻለ ነው በጣም። ለሳፋሪኮም በዜሮ ምንም አይነት ዳታ ሳይኖራችሁ የሚያስጠቅም ነው። በጣም ምርጥ ነው። የሁለተኛውን ተጠቀሙ። እቺኛው ማለት ነው ሁለት አረንጓዴ ምልክት ያላት ማለት ነው። ሌሎቹ ደግሞ እያንዳንዳቸው ልንገራቸው ጥቅማቸው ማለት ነው። ለምሳሌ የመጀመሪያው ይሄን አሁን በአረንጓዴ ምልክት የማደርግባቸው ሙሉ በዜሮ ብር በኢትዮ ቴሌኮም ሲም የሚያስጠቅሙዋቸውን ነው። እነዚህ አሁን በሙሉ ምልክት ያደረኩባቸው በዜሮ ብር ያው ብዙ ሰዓት ስለማይቀያየሩ ማለት ነው። በዜሮ ብር ብቻ ኢትዮ ቴሌኮም ምንም አይነት ካርድ ሳይኖራችሁ ምንም አይነት ፓኬጅ ሳይኖራችሁ ዳታችሁን አብርታችሁ የምትጠቀሙባቸው ፋይሎች ናቸው እነዚህ አሁን በሙሉ ምልክት ያደረኩባቸው ማለት ነው። አሁን ደግሞ ምልክት የማደርግ ለምሳሌ ይሄ የፌስቡክ ነው።
ለፌስቡክ ብላችሁ ፓኬጅ ትገዛላችሁ። ለፌስቡክ ብላችሁ የገዛችሁትን ግን ለሁሉም ሶሻል ሚዲያ እንድትጠቀሙ የሚያደርጋችሁ ነው። ከታች የተለያዩ ሁለቱ ደግሞ ማያ ፓኬጅ ነው። ለማያ ብቻ ብላችሁ የገዛችሁትን ለሁሉም የምታደርጉበት ማለት ነው። ከዚህ ስፖቲፋይ አለ። ለስፖቲፋይ ብላችሁ የገዛችሁትን ለሁሉም የምታደርጉበት ነው። ለዋትስአፕ እና ለቴሌግራም ብላችሁ የገዛችሁትን ለሁሉም የምታደርጉባቸው ናቸው ማለት ነው። እነዚህኞቹ ቀሪዎቹ ማለት ነው። ለምሳሌ ይቺ ስፖቲፋይ የምትላለች ይቺን ስፖቲፋይ የምትለዋን ነክታችሁ ግን በዜሮ ብር ብትሞክሩት አይሰራላችሁ። ምክንያቱም የስፖቲፋይ ፓኬጅ ሊኖራችሁ ይገባል ማለት ነው። እኔ አሁን የስፖቲፋይ ፓኬጅ አለኝ። ይሄን ነው የምጠቀመው። ይሄንን ነካለው ስታርት ለዋለሁ። ስታርት ስለው እንደምታዩት ኮኔክትድ አለ። ከላይ እንደምታዩት ከዚህ ጋር ኮኔክትድ ብሎኛል ማለት ነው። ስለዚህ በዚህ መልኩ ይሰራል ይሄንኛው። ይሄንን ስፖቲፋይ ፓኬጅ እንዴት እንደምገዙ ላሳያችሁ። ይሄን ስፖቲፋይ ፓኬጅ የገዛሁት ለአንድ ወር ነው። ለአንድ ወር በ280 ብር 1040 በላይ ደቂቃ ከ1040 በላይ ደቂቃ ሌሊት ከሌሊቱ 6 ሰዓት እስከ ጧት 1 ሰዓት ድረስ የሚያገለግል 6 ጂቢ ኢንተርኔት እንደዚሁም አንሊሚትድ ስፖቲፋይ ይሰጠኛል። ያንን አንሊሚትድ ስፖቲፋይ በዚህ መልኩ ተጠቅሜ ለሁሉም እጠቀመዋለሁ ማለት ነው። ለቴሌግራምም፣ ለፌስቡክም፣ ለዩቲዩብም፣ ለቲክቶክም ለሁሉም እጠቀመዋለሁ። ይሄ ለስፖቲፋይ ብቻ የተሰጠኝን ጥቅል ነው ለሁሉም እየተጠቀምኩት ያለሁት ማለት ነው። ስለዚህ እናንተም አሁን በማሳያችሁ መልኩ ይህንን የስፖቲፋይ ጥቅል ገዝታችሁ ለሁሉም ሶሻል ሚዲያ ኢንተርኔት በነፃ ለአንድ ወር መጠቀም ትችላላችሁ ማለት ነው። ወሩ ሲሞላ መልሳችሁ ትገዛላችሁ። ዘንድ ከገዛችሁ በኋላ መጠቀም ነው ያንን ማለት ነው። ለምሳሌ እንዴት እንደምገዙ ለማሳያችሁ 280 ብር ነው እናንተ የምታወጡት። የሚገዛው ግን በ349 ብር ነው። እንዴት ነው የምታገኙት? ከቴሌ ብር ነው የምትልኩት። ከቴሌ ብር ላይ ካርድ ስትሞሉ ከ100 ብር በላይ ከሞላችሁ 25% ቦነስ ይሰጣችኋል። እናንተም 280 ብር ስትሞሉ ከቴሌ ብር አካውንታችሁ ላይ ማለት ነው 280 ብር ስትሞሉ 350 ብር በላይ ሆኖ ይገባላችኋል። ግን እናንተ የሚገዙት በ349 ብር ነው ማለት ነው። ቴሌ ብር አካውንት የላችሁ ከሆነ ምናልባት ኮዱን ረስታችሁት ወይም ደግሞ ፓስወርዳችሁ ከጠፋችሁ 127 ላይ ደውላችሁ መጠየቅ፣ ካልሆነም ደግሞ በቅርብ ወዳለ ኢትዮ ቴሌኮም ብራንች ሄዳችሁ መጠየቅና ፓስወርዳችሁን ማግኘት ትችላላችሁ ማለት ነው። አሁን በመቀጠል እንዴት እንደምትገዙ ላሳያችሁ። ከቴሌብር ላይ ከገዛችሁ በኋላ ወይም ከቴሌብር ላይ የአየር ሰዓት ብላችሁ ወደ ስልካችሁ ከላካችሁ በኋላ ፓኬጅ ሳይሆን የምትገዙት ቴሌብር ላይ የአየር ሰዓት ብላችሁ ወደ ሲም ካርዳችሁ ወይም ወደ የምትፈልጉት ሲም ትልካላችሁ። 280 ብር ማለት ነው። ዘንድ 350 ብር በላይ ሆኖ ይገባል። ኮከብ 99 መሰላል ትደውላላችሁ በኢትዮ ቴሌኮም ስልካችሁ ማለት ነው። ስትደውሉ 8 ቁጥር ላይ የወጣቶች ጥቅል የሚል ታገኛላችሁ። የወጣቶች ጥቅል ነው። ስለዚህ 8 ቁጥር ላይ ነው ያለው። 1 ቁጥር ለራሴ የሚለውን ትነካላችሁ። ዘንድ 3 ቁጥር ወርሃዊ የሚለውን ትነካላችሁ። በመቀጠል እንደምታዩት በ349 ብር 6 ጂቢ ሲደመር 6 ጂቢ የሌሊት እና ያልተገደበ ስፖቲፋይ ጥቅል ነው የሚለው። ስለዚህ እኛ የምንፈልገው ይሄንን ነው። 1 ቁጥርን ትጫኑና ትገዙታላችሁ ሙሉ ለሙሉ 349 ብር የአንድ ጊዜ የሚለው ነው። ቋሚ ካላችሁት ያው ሁሌም 349 ብር በሞላችሁ ቁጥር አካውንታችሁ ላይ ይወስደዋል። ስለዚህ የአንድ ጊዜ የሚለውን ትጫኑና በፈልጋችሁ ሰዓት መግዛት ትችላላችሁ ማለት ነው። ይሄን ገዛችሁ። ስለዚህ ይሄን ከገዛችሁ በኋላ ደቂቃው ምን ላይ ነው ካላችሁ የተሰጣችሁን 6 ጂቢ የቀን ነው፣ 6 ጂቢ የሌሊት ነው። ስለዚህ ለቀን የተሰጣችሁት ማለት ቀንም ቤት የምትጠቀሙ ለ24 ሰዓት የምትጠቀሙ ነው 6 ጂቢ። 6 ጂቢ ግን ለሌሊት ብቻ ናት ተገደበ የተሰጠቻችሁ። ስለዚህ ለ24 ሰዓት የተሰጣችሁን 6 ጂቢ ሙሉ ለሙሉ መቀየር ትችላላችሁ። ይህንም ለመቀየር ደግሞ እንዴት ነው የምትለው ወደ ደቂቃ ለመቀየር ማለት ነው ከ999 መሰላል ብላችሁ ትደውላላችሁ። በመቀጠል 20 ቁጥር ላይ የኔ አገልግሎቶች የሚል ታገኛላችሁ። የኔ አገልግሎቶች የሚለውን ፈልጋችሁ 20 ቁጥር ላይ ነው ያለው። አሁን ስታገኙ ለምሳሌ ጥቅልውን ይቀይሩ የሚል 3 ቁጥር ላይ አለ። ጥቅልውን ይቀይሩ የሚለውን ትነካላችሁ። ከኢንተርኔት ወደ ድምጽ ነው አሁን የምንቀይረው። 6 ጂቢ ኢንተርኔት አለን። ስለዚህ 1 ቁጥር ትጫናላችሁ ከኢንተርኔት ወደ ድምጽ። አሁን እኔ ምንም አይነት ጥቅል ወይም ምንም አይነት ፓኬጅ ስለሌለኝ ይቅርታ ጥቅልውን ለመቀየር በቂ ጥቅል የለውም ነው የሚለው። ያው የለኝም። ስለዚህ እናንተ ግን ምን ያክል ነው መቀየር የምትፈልጉት ሳይሆን መጀመሪያ ያመጣላችኋል ያላችሁ ይሄን ያክል ነው ብሎ ማለት ነው። ለምሳሌ 6 ጂቢ ማለት 6000 ምናምን ሜጋባይት ነው የሚሆነው። ስለዚህ 6100 ከሆነ ለምሳሌ 6100 ሜጋባይት አላችሁ ብሎ ያመጣላችኋል።
ሙሉ ያመጣላችሁን ቁጥር 6100 ምናምን ብሎ ነው የሚያመጣው። ስለዚህ ያንን ሙሉን ታስገቡታላችሁ ማለት ነው። የሰጣችሁን ቁጥር ያላችሁን 6100 ሙሉን ታስገቡለትና ኮንፊርም ታደርጉለታላችሁ ማለት ነው። ስለዚህ 1040 በላይ ደቂቃ ይሆናል ማለት ነው። ያ ሲቀየር 6000 ምናምን ሜጋባይቱ ሲቀየር 1040 ምናምን ደቂቃ ይሆናል። 1040 ምናምን ደቂቃ ከሆነላችሁ በኋላ ምንም አይነት ኢንተርኔት የለውም። ምናልባት ካርድ ሊኖረው ይችላል 350 ምናምን ስለሚሆን ማለት ነው። ስለዚህ ይችን አፕሊኬሽን ከፕሌይ ስቶር ላይ ወይም ቴሌግራም ቻናል ላይ ታወርዳታላችሁ። ኤፍኤክስ ተኔል የምትለዋን ይችን አፕሊኬሽን ካወረዳችሁ በኋላ ትከፍታላችሁ። ዳታ ታበራላችሁ። በኢትዮ ቴሌኮም ሲማችሁ ዳታ ስታበሩ ልክ ይቺ ከመጣች ነው ኢንተርኔት ብላ ከመጣች ምንም አይነት ፓኬጅ የለውም ማለት ነው። በዚህ መልኩ መጠቀም ትችላላችሁ። ይቺ ካልመጣች ግን የተወሰኑ ፓኬጆች ካሉት ያንን እስከሚያልቅ ድረስ ዳታውን አምርታችሁ ትጠቀማላችሁ። ካርዱ ሲያልቅ ይቆማል። ዳታውን አጥፍታችሁ እንደገና ስታበሩ ይቺ ትመጣለች። አሁን ባሳያችሁ መልኩ ከፍታችሁ በመጀመሪያ ይሄን ስታርት ሳትሉ ምንም አይነት ይሄንን አትጫኑም። ስታርት አትሉትም። ቀስቷ ውስጥ ነው የምትገቡት። እዚህ ጋር ቀስቷ ላይ ስትነኩ ያው አሁን ባሳያችሁ ኢትዮጵያ ስፖቲፋይ የሚለውን ትነካላችሁ። ስታርት ትሉታላችሁ። ስታርት ስትሉት ባንዲዮ እንደዚህ ኮኔክትድ ወይም ይላችኋል ማለት ነው። ከላይ ላይ እንደምታዩ ኮኔክት ብሏል። አሁን የፈለጋችሁትን መጠቀም ትችላላችሁ ማለት ነው። በነገራችን ላይ ይሄንን ሆትስፖት ማብራት ትችላላችሁ። ሆትስፖት አብርታችሁ ሌላኛው ዲቫይስ ላይ ታገናኛላችሁ። ካገናኛችሁም በኋላ እዛኛውም ዲቫይስ ላይ ይቺን አፕሊኬሽን አውርዳችሁ ኤፍኤክስ ተኔል የምትለዋል በሆትስፖት ያው ለአንድ ወር ሊሚትድ ስለሆነ ምንም አይነት አያልቅም መጠቀም ነው ማለት ነው። ሁሌም ከፈለጉ ይቺን ታገናኙና መጠቀም ብቻ ነው። ስለዚህ የተለያዩ አፕሊኬሽን በጣም ፈጣን ነው ዳታው። ኢትዮ ቴሌኮም አሁን በዝም ብሎ ዳታ ሞልታችሁ ተጠቀሙ ያን ያህል ፈጣን አይደለም። በዚህ ከሆነ ግን በጣም ፈጣን ሆኖ ነው የሚሰራላችሁ። በዚህ መልኩ መጠቀም ትችላላችሁ። የተለያየ ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ቴሌግራም ቻናል ላይም ገብታችሁ ሁላችሁም በመቀላቀል ኮመንት ማድረግ ሐሳብ መስጠት ትችላላችሁ። ሰላም ቆዩልኝ።